ሰላም እንደምቆያችሁ ውድ ተመልካቾች፣ የበሆፕ ቻናል ኢትዮጵያ እየተዘጋጀ የሚቀርብላችሁ የቤተ መቅደስ መልእክት ነው። ዛሬ የምናየው 11ኛውን ክፍል ነው። በዛሬው ክፍል የምንጀምረው የቅድስተ ቅዱሳንን ክፍል ነው። በቅድስተ ቅዱሳን ውስጥ ያሉትን እቃዎች እንመለከታለን። በሁለት ክፍል ነው ይሄን የምንመለከተው። በመጀመሪያው እቃዎቹን እናያለን፣ ከዛ ትርጓሜያቸውን፣ በሚቀጥለው በ12ኛው ክፍል ከዛ የሚቀጥለውን የመንፈሳዊ ሕይወት ምን ይመስላል የሚለውን እንመለከታለን። ቤተ መቅደስ ሶስት ክፍል እንዳለው በተደጋጋሚ አይተናል። አደባባዩ፣ ቅዱሱ ስፍራና ቅድስተ ቅዱሳን የሶስተኛው በጣም ወሳኝ የሆነ የመጨረሻው የአገልግሎቱ የመጨረሻው ክፍል ነው፣ በቤተ መቅደስ አገልግሎት ማለት ነው። ዛሬ ያን እንጀምራለን። ጸሎት በቅድሚያ እናደርጋለን። እንጸልይ። ቅዱስና ማህሪ አፍቃሪ እግዚአብሔር አምላካችን ሆይ በድጋሚ ቃልን እንገልጣለን። ማስተዋል እንድንችል መንፈስን እንድትልክልን እንለምንሃለን። እኔም በትክክል መግለጥ እንድችል የአእምሮ ንቃትን እንዲሁም መቀላጠፍን እንድትሰጠኝ ቃልን በአፌ እንድታኖር የሚሰሙትንም እንድትባርክ ማጸናሃለሁ በጌታ በኢየሱስ ስም አሜን። በመግቢያው ክፍል ጠቅለል አድርገን ስለ ምድራዊ ቤተ መቅደስ እና ከዛ ጋር ተያይዞ ስለ ሰማያዊ ቤተ መቅደስ መጽሐፍ ቅዱስ የሚለውን በአጭሩ እንመለከታለን። በዕብራውያን ምዕራፍ 9 ቁጥር 1-3 ላይ እንደዚህ ይላል። ፊተኛውቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት ይላል። የመጀመሪያዊቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች ይላል እና የዕብራውያን ጸሐፊ እንደሚያስቀምጠው ዕብራውያን ምዕራፍ 8-9 ስለ ቤተ መቅደስ ለመረዳት በጣም የሚጠቅመን ነው። በተለይ ምዕራፍ 9 እና ፊተኛውና ኋለኛው እያለ ይናገራል። ፊተኛው የሚለው በፊት የነበረው ወይም በምድር ላይ የነበረው የመገናኛው ድንኳንና በሰለሞን አማካኝነት እግዚአብሔር የሰራው ቤተ መቅደስ ማለት ነው። በኢየሩሳሌም የነበረው ነው። ያ ምድራዊ የነበሩትን ሁለቱን ተተካክተው የነበሩትን ፊተኛ በማለት ይገልጻቸዋል። ምዕራፍ 8 ቁጥር 5 ላይ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ፣ በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል እና በዚህ ቦታ ላይ እንደሚናገረው ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ይላል። ለሰማያዊ ነገር ምሳሌና ጥላ የነበረው በምድር ላይ የነበረው መቅደስ ነው። ስለዚህ በምድር ላይ የነበረው መቅደስ ጥላ ከሆነ የሰማዩ ምሳሌ ከሆነ በሰማይ ትክክለኛ መቅደስ አለ ማለት ነው። ያን የሚነግረን ነው። ምዕራፍ 9 ቁጥር 24 ላይ በድጋሚ እንደዚህ ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ይላል። በእጅ ወደ ተሰራ መቅደስ አልገባም፣ ወይንም ወደ ምሳሌው አይደለም የገባው። ክርስቶስ ወደ መቅደስ ሲገባ በምድር ላይ ለማገልገል የቤተ መቅደስ ስርዓትን ለመፈጸም ወይንም ዋናውን የማማለድ የመሳሰሉትን የኃጢአት ይቅርታ ለመስጠት አይደለም የገባው። በምኩራብ ገብቶ ያስተምር ነበር እንጂ ቤተ መቅደስ ውስጥ ገብቶ ከመስዋዕት ጋር የተገናኘ አንዳች ነገር አላረገም። ግን በሰማይ ግን ያደረገው ነገር አለ። ስለዚህ የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ስለዚህ የእግዚአብሔር ቃል በግልጽ እንደሚነግረን በሰማይ ቤተ መቅደስ አለ። የገባው ምድር ላይ በነበረው ምሳሌ አይደለም፣ ግን ዋና ወደ ሆነው ወደ ሰማይ ወደዛ ገባል። ለምን? አሁን ለእኛ በእግዚአብሔር ፊት ይታይ ዘንድ ማለት አማላጅ ይሆን ዘንድ ወይንም የሊቀ ካህንነትን ስራ ይሰራ ዘንድ ነው የገባው። ስለዚህ በሊቀ ካህናት በምድር ላይ የነበሩት በክርስቶስ ምሳሌ አማካኝነት በብሉይ ኪዳን በምድር ላይ በነበረው መቅደስ ላይ በቅዱሱ ስፍራ በቅድስተ ቅዱሳን በየዕለቱ እንደዚሁም በቅድስተ ቅዱሳን በዓመት አንድ ጊዜ እየገቡ ያገለግሉ ነበር በክርስቶስ ምሳሌ በምድር ላይ። ያ ሲፈጸም ያ ነገር ሲቆም ክርስቶስ ከሞተ በኋላ ተነስቶ ወደ ሰማይ ከሄደ በኋላ የገባው ወደ ሰማይ መቅደስ ነው። ዮሐንስ ይህንን ተመልክቷል። በራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ስለዚህ በራዕይ ሲመለከት በሰማይ የእግዚአብሔር መቅደስ ተከፍቶ የኪዳኑም ታቦት በመቅደሱ ታየ፣ ታቦቱን ተመለከተ። ስለዚህ በሰማይ መቅደስ እንዳለ የሚነግረን ነው። በዕብራውያን ምዕራፍ 9 ከ3 ጀምሮ የመጀመሪያዊቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት ይላል። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን ለማለት ነው። በዛ ውስጥ
በዚያም የወርቅ ማዕጠንት ነበረ። ሁለንተናውም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። በላያዋም ማስተሰሪያውን የሚጋርዱ የክብር ኪሩብ ነበሩ። ስለ እነዚህም ስለ እያንዳንዳቸው ልንናገር አሁን አንችልም ብሎ ይናገራል። ከዛ በዓመት አንድ ጊዜ ሊቀ ካህኑ ብቻ ይገባበት ወደ ነበረው ክርስቶስ ወደዛ እንደሄደ ይናገራል። ከዚህ ሲሄድ ወደ ሰማይ ቤተ መቅደስ እንደገባ ይናገራል። እና በዚህ ቦታ ላይ የተዘረዘሩ ጉዳዮች አሉ። በቅድስተ ቅዱሳን ውስጥ የነበሩትን እቃዎች ይዘረዝራል። በአጠቃላይ ግን አደባባይ አለ፣ ቅዱሱ ስፍራ አለ፣ ቅድስተ ቅዱሳን አለ። ለክርስቶስ አደባባዩ ምድሩ ነው፣ ወይም ምድር ክርስቶስ የሞተበት ይቺ ዓለም ጎልጎታ ማለት ነው። ቅዱሱ ስፍራ እና ቅድስተ ቅዱሳን በሰማይ ነው። ቅዱሱ ስፍራ ዕለታዊ አገልግሎት የሚካሄድበት ነበረ። ቅድስተ ቅዱሳን በዓመት አንድ ጊዜ የሚካሄድን አገልግሎት ለማድረግ የሚገባበት ነበረ እና አሁን ስለ እነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም ይላል። ያ ምን ማለት ነው? ክርስቶስ ከሞተ በኋላ ምድር ላይ የዚህ አይነት አገልግሎት በምድር ላይ አያስፈልግም ቀርቷል እያለ ነው። ትምህርቱን እንማረዋለን፣ ምክንያቱም ጥላ ስለሆነ ምሳሌ ስለሆነ ዋናውን ለማወቅ ምሳሌውን ማወቅ አለብን። ምሳሌውን በደንብ ተረዳም ማለት ዋናውን እናውቀዋለን እንጂ አሁን የምንማረው አሁን የምንጠቅሰው እነዚህ ነገሮች ስለሚደረጉና በተግባር ስለሚያስፈልጉ አይደለም። በመንፈሳዊ ትምህርታቸው ግን ያስፈልጋሉ። ስለዚህ በተግባር አስፈላጊ ስላልሆኑ ጳውሎስ ምን አለ? ወይም የዕብራውያን የጻፈው ሰው ስለ እነዚህም ስለ እያንዳንዳቸው ልንናገር አሁን አንችልም አለ። አሁን የሚደረጉ ታቦት የለም፣ መስዋዕት የለም። ታቦት ካለ መስዋዕት ያስፈልጋል። የቤተ መቅደስ ሙሉ አገልግሎት ያስፈልጋል። ስለዚህ አሁን እነዚህ ነገሮች ስለማያስፈልጉ ክርስቶስ በምድር ላይ ስለፈጸመው ልንናገር አንችልም ብሎ ሲዘጋ እንመለከታለን። በቅድስተ ቅዱሳን ክፍል ውስጥ ያሉት እቃዎች 5 ናቸው። እነዛም የቃል ኪዳን ታቦት አለ፣ የወርቅ ማዕጠንት፣ መና ያለበት የወርቅ መሶብ፣ የአሮን በትርና 10ቱ ትእዛዛት ይገኛሉ። ከነዚህ ውስጥ 3ቱ የሚገኙት የቃል ኪዳን ታቦት ውስጥ ነው። ታቦት ውስጥ ያሉት መና ያለበት የወርቅ መሶብ፣ የአሮን በትርና ትእዛዛቱ ናቸው። በተለይ ትእዛዛቱ በቃል ኪዳን ታቦት ውስጥ እንደሚቀመጡ እናውቃለን። እነዚህን እያንዳንዳቸውን በአጭሩ ተመልክተን መንፈሳዊ ትርጉማቸውን አብረን እናያለን። የቃል ኪዳን ታቦት ይህንን የምናገኘው በዘጸአት ምዕራፍ 25 ቁጥር 10 ላይ እንደዚሁም ከ21 እስከ 22 ባለው ላይ ተጠቅሶ እናገኛለን። እግዚአብሔር ሙሴን እንደዚህ ብሎት ነበረ። ከግራር እንጨትም ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን ይላል። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥን የምስክር ታቦት በታቦቱ ውስጥ ታኖረዋለህ። በዚያም ካንተ ጋር እገናኝሃለሁ። የእስራኤልም ልጆች ታዘዝ ዘንድ የምሰጥን ነገር ሁሉ በምስክሩ ታቦት ላይ ባለው በ2 ኪሩብ መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ይላል እና እግዚአብሔር በተለየ ሁኔታ በመቅደሱ ይገኛል። እጅግ በተለየ ሁኔታ ደግሞ ይገኝ የነበረው በቅድስተ ቅዱሳን ከዛም ደግሞ በቃል ኪዳኑ ታቦት ባለበት ነው እና ስፔሲፊክ ቦታውን ይናገራል። ከላይ የስርየት መክደኛው ላይ በዛ ላይ ሆኜ እናገርሃለሁ እና የእግዚአብሔር ክብር በተለየ ሁኔታ የሚያርፈው የታቦቱ መክደኛ የነበረው የስርየት መክደኛ የሚባለው በዛ ላይ ነበረ። እንደውም ቅዱሱ ስፍራ ላይ ሲያገለግሉ ወደ ቅድስተ ቅዱሳንም ሳይገቡ ማለት ነው በየቀኑ በሚደረገው አገልግሎት እግዚአብሔር ክብሩን የሚያሳርፈው ወይንም በደመና ይገለጥ የነበረው ቅድስተ ቅዱሳን ውስጥ ስለነበር የተለየው በመጋረጃ ነበር እና የእግዚአብሔር የክብሩ ደመና ያን ክፍል ሲሞላው ወደዚህኛው አልፎ ይመጣ ነበር። ከላይ መጋረጃው ሙሉ ለሙሉ የተዘጋ አይደለም፣ ዝግ ብሎ ወይንም ወደ ታች የተንጠለጠለ ነው። በመሃል የሚጨሰው ጢስ ከዚህኛው ወደዛኛው ክፍል እንዲገባ ተደርጎ ሆን ብሎ የተሰራ ነው እና በቅዱሱ ስፍራ ሆነው በቅዱሱ ክፍል ሆነው ካህናቱ ሲያገለግሉ የእግዚአብሔር መገኘት በቅድስተ ቅዱሳን ውስጥ ስላለ እጅግ ይቸገሩ ነበር። በስጋ ስለሆኑ ክብሩን መቋቋም አይችሉም እና የእግዚአብሔር የተለየ መገኘት ያለበት በታቦቱ ላይ ነው። ከታቦቱም በስርየት መክደኛው ላይ ነው። ያ ምክንያቱ ለምንድን ነው? የእግዚአብሔር ሕግ በውስጡ ስላለ ነው። የእግዚአብሔር ሕግ የተቀመጠው በቃል ኪዳኑ ታቦት ውስጥ ነው እና ቃሉ እና ሕጉ ባለበት እግዚአብሔር በዚያ ይገኛል። የእግዚአብሔር መገኛ የእግዚአብሔር ሕግ ባለበት የእግዚአብሔር ቃል ባለበት ነው። በተለየ ሁኔታ የሚገኘው በዛ ስፍራ እንደሆነ እንመለከታለን። በመንፈሳዊ ትርጉሙ በአዲስ ኪዳን ይህ ቀርቦልናል። በኤርምያስ ምዕራፍ 31 ቁጥር 31 ላይ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል። ከዛ ቃል ኪዳኑ እንደዚህ ይነግረናል። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን
አይደለም። እነርሱ በኪዳኔ ያልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል ይላል። እግዚአብሔር ሕጉን በሰዎች ልብ ውስጥ እንደሚጽፍ ይናገራል። ያ ሲሆን እርሱ የነዛ ሕዝቦች አምላክ እነርሱም ደግሞ ሕዝብ እንደሚሆኑ ይናገራል። ስለዚህ እግዚአብሔር አምላካችን እኛ ደግሞ የእርሱ ሕዝቦች የምንሆነው የእግዚአብሔር ሕግ በልባችን ሲጻፍ ነው። በጽላቱ ውስጥ ያለው ወይም ጽላቱ በቃል ኪዳኑ ታቦት ውስጥ እንደተቀመጠው ሁሉ በአዲስ ኪዳን በመንፈሳዊ ትርጉሙ ልባችን ለቃሉ ወይንም ለሕጉ ታቦቱ ነው። በመንፈሳዊ ትርጉሙ እኛ ታቦት ነን፣ የእግዚአብሔር ታቦቶች ነን። ምክንያቱም ቃሉ የሚቀረጸው ወይንም ሕጉ የሚጻፈው በእኛ ውስጥ ነው፣ በልባችን ውስጥ ነው። ሮሜ መጽሐፍ ምዕራፍ 2 ላይ ማንኛውም ሰው በህሊናው የእግዚአብሔርን ፈቃድ ቢያንስ በትንሹ ማወቅ እንደሚችል ይናገራል። ስለዚህ እግዚአብሔር ሲፈርድ ወንጌሉን ባልሰሙት ቃሉን ባልሰሙት ላይ ክርስቶስ ተብሎ ሲነገር ያልሰሙ በርካታ ሰዎች ይኖራሉ፣ በጫካ የሚኖሩ። እነዛ እንዴት እንደሚፈረዱ ይናገራል። በህሊና ፍርድ እግዚአብሔር ይበይናል ይላል። ስለዚህ በዛ ቦታ ላይ እንደሚነግረን ሕጉ በልባችን ባይሆንም መልካምና ክፉን የማወቅ የተወሰነ ሞራል የእግዚአብሔር ድምፅ በውስጣችን አለ። ነገር ግን በዚህ ቦታ ላይ ሕጌን በልቡናችሁ አኖራለሁ ወይም እጽፈዋለሁ የሚለው ወንጌሉን ከሰማን በኋላ በተቀየረው ልባችን ላይ የሚጻፍ ሕግ ነው። ምን ማለት ነው? ሕጉን መጠበቅ የሚያስችለን ልብ ስንቀበል እና በተቀየረ እና እየተቀየረ ባለ ልብ ላይ እግዚአብሔር ቃሉን ሲያትም ሕጉን በውስጣችን ሲጽፍ ማለት ነው። መጀመሪያም ቃሉን እናውቀዋለን። 10ቱን ትእዛዛት እስራኤላውያን ያውቁታል። እግዚአብሔር በድምፅ ነው የተናገራቸው፣ በራሱ ቀጥታ ማለት ነው። እናውቀዋለን፣ ነገር ግን መጠበቅ አንችልም። ነገር ግን መጠበቅ የሚችል ልቡናን ከፈጠረልን በኋላ በዛ አዲስ በሆነው ልብ ላይ ሕጉን በውስጣችን ያኖራል። ስለዚህ ሕጉን የመታዘዝ ኃይልን፣ የልብን መለወጥን የሚያሳይ ቃል ኪዳን ነው የአዲስ ኪዳን የተሰጠን አዲሱ ተስፋ። በአንደኛ ቆሮንቶስ 6:16 ላይ እንደዚህ ይላል፣ እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ተመሳሳይ ነው ኤርሚያስ እንደጻፈው ማለት ነው። እና በአዲሱ ኪዳን እኛ መቅደስ እንሆናለን። አካላዊ መቅደስ የለም። አካላዊ መቅደስ የኛ የውስጣችን ልብ ነው ወይንም ሰው ነው። ከዛም በውስጣችን የእግዚአብሔር ቃል ሲኖር እና ስንቀደስ ለእግዚአብሔር ሕዝቦች እንሆናለን፣ እርሱም አምላካችን ይሆናል። ልባችን የአዲስ ኪዳን ታቦት ነው፣ የእግዚአብሔርም ማደሪያ ነው። ታቦቱን እስራኤላውያን ይዘው ሲወጡ የተለየ ነገር ነው የሚከሰተው። በብሉይ ኪዳን አንዳንድ ታሪኮች ላይ ስናነብ በእምነት እግዚአብሔር አዘዋቸው ታቦቱን ሲወጡ ድል ያደርጋሉ። ምክንያቱም የእግዚአብሔር መገኛ ምልክት ነው። እግዚአብሔር ከእነሱ ጋር ነው ያለው። እነሱ እግዚአብሔርን ይዘው ይሄዳሉ ማለት አይደለም። እግዚአብሔር በታቦቱ አይወሰንም፣ አይገደብም። ግን በተለየ ሁኔታ በመካከላቸው ሆኖ እንዲገኝና እንዲቀድሳቸው ያንን መርጧል። በእምነት ሲያደርጉት እግዚአብሔር በመካከላቸው ይገኛል፣ ሲዋጉ ያሸንፋሉ። ከዛ የተነሳ አህዛቦች ይፈራሉ። ትእዛዙን ተላልፈው ግን በራሳቸው እውቀት በራሳቸው ውሳኔ ሳይነግራቸው የቃል ኪዳን ታቦቱን ይዘው ሲሄዱ ተሸንፈው ታቦቱን ተማርኮ ፍልስጤማውያን ሲቸገሩበት እንመለከታለን። ያ እግዚአብሔር ስላላዘዘው ነው። የዛን ጊዜ እግዚአብሔር ከነሱ ተለየ። ከዛ በኋላ ግን እግዚአብሔር ኃያል መሆኑን ለፍልስጤማውያን ለአህዛብ ለመግለጽ ሲል በዛ ቦታ ላይ ተገኝቶ ብዙ ጥፋት ሲመጣባቸው እንመለከታለን። ስለዚህ ታቦቱን ይዘው ሲወጡ ድል ያደርጋሉ፣ አህዛቦች ይፈሯቸዋል። በተመሳሳይ ነው። አሁን አካላዊ ውጊያ የለንም ከሰው ጋር የምንዋጋው፣ ነገር ግን መንፈሳዊ ውጊያ አለ። የእግዚአብሔር ቃል በውስጣችን ሲሆን፣ ታቦቱ እኛ ስንሆን፣ ማደሪያው ስንሆን፣ እግዚአብሔር በውስጣችን ስላለ የሚፈሩት እግዚአብሔርን ነው። በውስጣችን ያለውን እግዚአብሔርን ሰዎች ይፈራሉ፣ አህዛቦች ይፈራሉ። ከዛ እግዚአብሔርን ወደ ማክበር ይመጣሉ። የእግዚአብሔር ዓላማ ያንን ነው። ሰውን እያስፈራራ ሌላውን ለማዳን ሌላውን ለመግደል አይደለም። ራሱን በሚያምነው አካል ላይ ገልጦ ከዛ ለሌላው ራሱን ለማስተዋወቅ ነው። እንደ መገልገያ እንደ ማደሪያ የሚጠቀምበት ለዚያ ነው። በኢዮኤል ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህም ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም ይላል። ይህ ትልቅ ቃል ኪዳን ነው። ክርስቲያኖች በሌሎች መሰደቢያ አይደሉም፣ ነገር ግን የእግዚአብሔር ማደሪያዎች ናቸው። እግዚአብሔርን የሚያሳዩበት እድል ነው። ክርስትና የምንሸማቀቅበት አይደለም።
የምናፍርበት አይደለም። ጳውሎስ እንደሚናገረው በወንጌሉ አላፍርም ይላል። በወንጌሉ የማያምን ሰው እና በወንጌሉ የሚያምን ሰው ስለ ወንጌሉ ያለን አመለካከት የተለየ ነው መሆን ያለበት። የምናፍርበት አይደለም፣ አሸናፊ የምንሆንበት የእግዚአብሔር ኃይል የሚገለጥበት ነው። ኢሳይያስ 66:12 ላይ እግዚአብሔር እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ ይላል። የአሕዛብን ክብር እንደሚፈስ ፈሳሽ እመልስላታለሁ። ይህ የሚሆነው እግዚአብሔር በውስጣችን ሲያደር በእምነት ስንቀበለው የእግዚአብሔር ማደሪያዎች ወይም ታቦቶች ስንሆን ነው። ዘዳግም 28:10 ላይ አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል እና የእግዚአብሔር ስም በእኛ ላይ ሲጠራ፣ በእኛ ላይ ሲከብር፣ እኛ ሞተን እርሱ በእኛ ሕያው ሲሆን፣ እኛ ቀንሰን እርሱ በእኛ ሲጨምር፣ እኛ ተዋርደን እርሱ በእኛ ሲከብር፣ አሕዛብ እንኳን ያንን አይተው በውስጣችን ያለውን እግዚአብሔርን ይፈራሉ። አሸናፊ የምንሆነው እኛ ነን። እግዚአብሔርን ወደ ማወቅም ሊደርሱ ይችላሉ። ምስክሮች እንሆናለን። የእግዚአብሔር ዓላማ ያ ነው። ስለዚህ ታቦቱ እኛ ነን። በትክክል ታቦት ለመሆን ለእግዚአብሔር የምንመች እንድንሆን ራሳችንን ለእሱ አሳልፈን መስጠት አለብን። የሌላ ነገር ማደሪያ መሆን የለብንም። የእግዚአብሔር መንፈስና የክብሩ መኖሪያ ማደሪያ መሆን ይኖርብናል። ሁለተኛው በቅድስተ ቅዱሳን ውስጥ የሚገኘው የወርቅ ማዕጠንት ነው። ይህንን በዕብራውያን ምዕራፍ 9 ቁጥር 12 ላይ እንደዚህ ይላል፣ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። ክርስቶስ አሁን ያለው በቅድስተ ቅዱሳን ነው፣ በሰማያዊ ቤተ መቅደስ። ወደዛ የገባው ከቅዱሱ ስፍራ ነው። የቅዱሱን ስፍራ አገልግሎት ያንን ትቶ ወደ ቅድስተ ቅዱሳን ሲገባ ኃላፊነትን ጨምሮ ነው የገባው እንጂ የቅዱሱን ስፍራ ሙሉ ለሙሉ ትቶት አይደለም። ለምሳሌ የኃጢአት ይቅርታን አሁንም ይሰጣል። የኃጢአት ይቅርታን በቅድስተ ቅዱሳን ውስጥ አብሮ ይሰጣል። ነገር ግን ሌላ ኃላፊነትን ጨምሮ የፍርድ ምርመራ ያንን ጨምሮ ነው የገባው እና የክርስቶስ የምልጃ አገልግሎት በቅዱሱ ስፍራ ብቻ የተገደበ አይደለም፣ በቅድስተ ቅዱሳንም ውስጥ እንዳለ ይናገራል እና ወደ ቅድስት በገዛ ደሙ ገባ የሚለው ስለኛ በእግዚአብሔር ፊት ይታይልን ዘንድ የሚለው በተደጋጋሚ ሊቀ ካህን የሚለው ክርስቶስ በሰውና በእግዚአብሔር መካከል ጣልቃ እንደገባ የሚነግረን የሚያሳየን ነው። ኃጢአትን ለማስወገድ በእኛ መሀል ጣልቃ ገባ። የኃጢአትን ዕዳ ስለከፈለ ኃጢአትን ሊያርቅልን ይችላል። በእርሱ ስናምን ኃጢአትን ያስወግድልናል፣ አምነን ስንናዘዝ ማለት ነው። ስለዚህ ወርቃማ አገልግሎት ነው። የወርቅ ማዕጠንት በዚህ ቦታ ላይ የምናየው የተለየ ነው። በቅዱሱ ስፍራ የነበረው ከወርቅ የተሰራ አልነበረም፣ ከእንጨት የተሰራ የዕጣን መሰዊያ ነው። ከዕጣን መሰዊያ ወደ ወርቅ ማዕጠንት ተሸጋገረ እና የክርስቶስ ስራ ኃላፊነቱ ይጨምራል። የእኛም የጸሎት ህይወት የሚያድግና የሚበስል መሆን አለበት የሚለውን ትምህርት ይሰጠናል። ሁልጊዜ እንደዛው እንደምንጸልየው መቀጠል የለብንም። የጸሎት ህይወትም ያድጋል። ራሱ የጸሎት ህይወት የሚያድገው በጸሎትም ነው። ስለ ጸሎታችን መጸለይ አለብን፣ መጠየቅ አለብን። የምንጠይቀውን እንድናውቅ፣ በእምነት እንድንጠይቅ፣ በብስለት እንድንጠይቅ፣ ራስን በማዋረድ እንድንጠይቅ መጸለይ አለብን። ስለዚህ የጸሎት ህይወት በራሱ ይሻሻላል። በቅዱሱ ስፍራ የነበሩት እቃዎችና አገልግሎች ከነትርጉማቸው በቅድስተ ቅዱሳን ውስጥ እንደቀጠሉ እንመለከታለን። ሲቀጥሉ ግን በበለጠ ጥራትና አስፈላጊነት ነው። ስለዚህ ወርቃማ የሆነበት ምክንያት የክርስቶስን አገልጋይነት ወይም ሊቀ ካህንነት በቅድስተ ቅዱሳን ውስጥ ያለውን አገልግሎት ማደግ የእኛንም የጸሎት ህይወት መሻሻልን የሚያሳይ ነው። ስለ ጸሎት ክፍል 10 ላይ ተመልክተናል። ከዚህ ጋር በተገናኘ ያላየነው ነጥብ የተወሰነ እናነሳለን። በአብዛኛው የተመለከትነው ስለ ጸሎት መርህ ነው። ስለ ጸሎት ይዘት የተወሰነውን በዚህኛው ክፍል እናያለን። ከመርሁ ባለፈ የዘመናት ምኞት ገጽ 702 ላይ ልባችሁ አይጨነቅ በሚለው ምዕራፍ ላይ 3 ጥቅሶችን እንመለከታለን። የመጀመሪያው እንደዚህ ይላል፣ ስለ ጸሎት ነው። ራስን ዝቅ በማድረግ የሚቀርብን የልመና ጸሎት ኢየሱስ በጠያቂው ስም የራሱ እንደሆነ አድርጎ ለአብ ያቀርበዋል ይላል። በጣም የሚያበረታታ ነው እና እግዚአብሔር ወይ ክርስቶስ በእሱ አምነን ስንጸልይ የእኛን ጸሎት ልክ ራሱ እንደጠየቀው አድርጎ ለእግዚአብሔር አብ ያቀርበዋል ይላል። ግን መቼ ነው እንደዛ የሚሆነው? ራስን ዝቅ በማድረግ ከልባችን ስንጠይቅ ነው። ራስን በማዋረድ የምንጸልየውን ጸሎት ክርስቶስ የራሱ እንደሆነ አድርጎ እግዚአብሔር አብ ፊት ያቀርበዋል። ከዚህ በፊት እንደተመለከትነው በዮሐንስ 17 ላይ ክርስቶስ በዮሐንስ 17 ላይ ስለ ሐዋርያቱ ጸልየዋል፣ ስለ እኛም ጸልየዋል። በተመሳሳይ በአልዓዛርን ባስነሳበት ጊዜ ሲናገር
ሁልጊዜ እንደምትሰማኝ አወቅኩ እና ክርስቶስ አባቱን ሲጠይቀው የሚነፍገው ነገር የለም፣ የሚከለክለው ነገር ምንም የለም። ስለዚህ ይህ ማረጋገጫ ለእኛ የሚሰጠን ምንድን ነው? ራሳችንን በማዋረድ ስንጠይቀው የሚቀርብልን ጸሎት ልክ ክርስቶስ እንደጸለየልን እንዳቀረበልን ነው። የዛን ጊዜ አንከለከልም። መልሱ የተረጋገጠ ነው። የሚጠበቀው ራስን ማዋረድ ነው። በሚቀጥለው ገጽ ላይ እንደዚህ ይላል፣ የእርሱን ስም ለማክበር የሚረዳቸውን ከፍተኛ ነገር በጠየቁት ጊዜ በጣም ደስ ይለዋል ይላል። የእግዚአብሔርን ስም ለማክበር፣ የክርስቶስን ስም ለማክበር፣ ለመታዘዝ፣ በክርስትና ሕይወት ለመብሰል፣ ለማደግ የሚረዳንን ከፍ ያለ ነገር ስንጠይቅ እግዚአብሔር ደስ ይለዋል። ክርስቶስ በማቴዎስ 6:33 ላይ ያለው ነው፣ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ምሹ፣ ይህም ሁሉ ይጨመርላችኋል። አስቀድመን ትልቁን ነገር እግዚአብሔርን ለማክበር የሚረዳንን ነገር፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት፣ ከዛ ጋር የተገናኘ ከድህነታችን ጋር የተገናኘ ከባህሪ ለውጥ ጋር የተገናኘ ከመንፈሳዊ እድገት ጋር የተገናኘ ከጸጋ እድገት ጋር የተገናኘ ያንን የሚረዳንን ለማግኘት የሚረዳንን ስንጠይቅ እግዚአብሔር በዛ ደስ ይሰኛል። ደስ ብሎት ዝም አይለም፣ ይሰጠናል፣ ይመልስልናል። ይሄ ራስ ወዳድ ያልሆነ ጸሎት ነው፣ ምድራዊ ያልሆነ ጸሎት ነው። ስለ ራሳችን ስለ ምድራዊ ጉዳይ መጸለይ አለብን። ነገር ግን ይበልጥ ደስ የሚለው አስቀድመን የመንፈሳዊን ህይወታችንን የተመለከተ ጸሎቶችን ስንጸልይ ነው። ገጽ 704 ላይ እንደዚህ ይላል፣ እግዚአብሔርን የሚያሳዝን ነገር ላለማድረግ የሚወሰኑ ሁሉ ራሳቸውን ለእሱ ሲያቀርቡለት ምን ማድረግ እንዳለባቸው ይነግራቸዋል። ቀጥሎ ምን ይላል? ጥበብና ኃይል ይሰጣቸዋል ይላል እና እግዚአብሔርን የሚያሳዝን ነገር ምንም ነገር ላለማድረግ ሲወስኑ ችግራቸውን ለእርሱ ሲያቀርቡለት ምን ማድረግ እንዳለባቸው ይነግራቸዋል ይላል። ብዙ ጊዜ በጸሎታችን ምን ማድረግ አለብኝ እያለን እንጠይቃለን። ይህ ነገር ካንተ ነው ወይስ ከሌላ ነው? ከኔ ነው? ከሰው ነው? ከጠላት ነው? ከማን ነው ብለን እንጠይቃለን። ውሳኔ ለመወሰን የእግዚአብሔርን ፈቃድ ለማወቅ ብዙ ጊዜ እንጠይቃለን። ነገር ግን ያ ቶሎ ምላሽ የሚያገኘው መቼ ነው? እግዚአብሔርን የሚያሳዝን ምንም ነገር ላለማድረግ ስንወስን ምላሹ ይመጣል። ያን ስናቀርብለት ወዲያውኑ ምን ማድረግ እንዳለብን ይነግረናል። የእሱን ፈቃድ ይገልጥልናል። ከዚህ በፊት ስለ ጸሎት እንደተመለከት ነው መታረቅ በሚለው መጀመሪያ እወቅ፣ ከዛ ታረቅ፣ ከዛ ጠይቅ እያለ ይቀጥላል። መታረቅ ላይ እግዚአብሔር የሚለንን ነገር እየተገዳደር ነው፣ እምቢ እያል ነው፣ ዝም እያል ነው። ግን እኛ ብንጠይቀው እሱ መጀመሪያ የጠየቀንን የነገረን ነገር ሳንቀበል ለእሱ ብንሰጠው ጸሎታችን ብናቀርብ አይመልስልንም። እንዳየ ነው እግዚአብሔር የምህረት አምላክ ነው። አሰራሩ በምህረት ነው። ግን ቃሉ የሚለው ያንን ነው። በተመሳሳይ በዚህ ቦታ ላይ እሱን ለማሳዘን የምናደርጋቸውን ነገሮች ለመተው ወስነን ስንጸልይ እና በፊቱ ስንቀርብ ጥበብንና ኃይልን ይሰጠናል። ምን ማድረግ እንዳለብንም ይነግረናል። እነዚህ የጸሎት ይዘቶቻችንን ወይንም ምን መጸለይ እንዳለብን የሚረዳን ነው። ይዘቱ የበሰለ እና ታላቅ የሆነ እግዚአብሔር የሚከብርበት አይነት ጸሎትን እንድንጸልይ የሚረዱን ምክሮች ናቸው። በቅድስተ ቅዱሳን ውስጥ ሶስተኛው የሚገኘው መና ያለበት የወርቅ መሶብ ነው። ብዙ ነገሩ በቅድስተ ቅዱሳን ውስጥ ከወርቅ የተሰራ ነው። በዚህ ቦታ ላይም ይሄ መሶብ የተሰራው ከወርቅ ነው። ውስጡም ያለው መና ነው። በነህምያ ምዕራፍ 9 ቁጥር 20 ላይ እንደዚህ ይላል፣ ያስተምራቸውም ዘንድ መልካሙን መንፈስን ሰጠሃቸው፣ መናህንም ከአፋቸው አልከለከልህም፣ ለጥማታቸውም ውሃ ሰጠሃቸው። 40 ዓመትም በምድረ በዳ መገፋቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም ይላል እና እግዚአብሔር መናን ለእስራኤላውያን የታምራዊ ምግብ አድርጎ ሰጥቷቸው ነበረ እና መናህንም ከአፋቸው አልከለከልህም ይላል እና በዚህ በወርቅ መሶብ ውስጥ ያለው መና የዛ ማስታወሻ ነበር። እግዚአብሔር ለሙሴ ነግሮት ነበረ። አንድ ጎሞር መና ወስደህ በመቅደስ ውስጥ አኑረው ብሎት ነበረ። መናውም በዛ መሰረት በመቅደስ ውስጥ አኑረው። ዘጸአት ምዕራፍ 16 ላይ ከመናው ታሪክ እንደምንረዳው በየቀኑ ይወጣል። ከዛ ፀሐይ ሲወጣ ሲተኩስ ይቀልጣል ይላል። ፀሐይ ሙቀቱ ሲጨምር ማለት ነው። ስለዚህ የሚለቅሙት በየቀኑ ነው። ከአንድ ቀን በላይ ከለቀሙም ይበላሻል። ሰንበት ላይ ግን ታምር ነበረ። 6ኛው ቀን ላይ እጥፍ ሲለቅሙ ለሰባተኛው ለሰንበት ቀን አይበላሽም ነበረ። በሰንበት ቀንም አይወርድም ነበረ እና በዚህ አይነት ይኖሩ ነበር። በቤተ መቅደስ ውስጥ ያለው መና ግን የሚጠፋ የሚበላሽ አልነበረም። በወርቅ መሶብ ውስጥ ይቀመጣል፣ ሁልጊዜ እዛው ይቆያል። እግዚአብሔር በምድረ በዳ እየመገባቸው እንደነበረ ማሳያ ነው። መና በመንፈሳዊ ትርጉሙ የእግዚአብሔር ቃል ነው። አሁንም ስለ እግዚአብሔር ቃል ነው የሚያወራው። ከቅዱሱ ስፍራ እየቀጠለ ነው። በቅዱሱ ስፍራ የነበረው የመናው ምትክ ህብስቱ ነበረ። አሁን ከህብስቱ ወደ እግዚአብሔር ቃል ወይንም ወደ መና፣ እግዚአብሔር ቃል በመና እንደተተካ እንመለከታለን። የቃሉ ልምምድ አሁንም ማደግ እንዳለበት
የሚያሳየን ነው። ይህንን መና በዘኍልቍ ምዕራፍ 21 ቁጥር 5 ላይ እስራኤላውያን በድፍረት እንደዚህ ብለው ተናግረው ነበር ስለመናው። ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ነበር። እና ይህን ያሉት ምንድነው? ቀላል እንጀራ በግብጽ የነበረው ሽንኩርቱ፣ ምንቸቱ፣ ስጋው የመሳሰሉት ያንን እየበላን ብንሞት ይሻል ነበር። በአንድ ቦታ ላይ እንደውም በዘኍልቍ ምዕራፍ 11 ላይ አለቀሱ ይላል። ሁሉም በየደጃፉ ቆሞ ያለቅስ ነበር ይላል። እና ሰውነታችን ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። ይህንን በድፍረት አንናገር ይሆናል፣ በድፍረት አንል ይሆናል። የእግዚአብሔርን ቃል እንጸየፋለን አንል ይሆናል በድፍረት። ነገር ግን በውስጣችን በተግባራችን ዝንባሌያችን ወደዛ ከሆነ ያንን የሚገልጥ ነው የሚሆነው። የጥንት እናትና አባቶቻችን ያሉት ማለት ነው። ሰውነታችን ይህንን እንጀራ ወይንም ልባችን፣ ነፍሳችን፣ ሰውነት፣ አይምሯችን በሁለንተናችን ይህንን እንጀራ መራብ መጠማት አለበት። የሰማይ መና የሆነውን የእግዚአብሔርን ቃል ማድነቅና መቀበል ይኖርብናል። አራተኛው በቅድስተ ቅዱሳን ውስጥ የነበረው የአሮን በትር ነው። ስለ አሮን በትር መጽሐፍ ቅዱስ ዘኍልቍ ምዕራፍ 16 እና 17 ላይ አስቀምጦልናል። ምዕራፍ 16 ላይ አንድ ክስተት ተከሰተ። ቆሬ፣ ዳታንና አቤሮን የሚባሉ 3 ሰዎች በአሮን ሊቀ ካህንነት ላይ ተነሱ። አሮንም ሙሴንንም ተጣሉት ይላል እና ከዚህ በኋላ አበዛችሁት፣ በእናንተ አንገዛም ብለው የራሳቸውን የአስተዳደር ስርዓት በራሳቸው ለመሾም ተነሱ እና እግዚአብሔር የቀባውን አሮንን፣ እግዚአብሔር የመረጠውን ሙሴን ሁለቱንም ትተው በተለይ አሮን ላይ የተዋጉት ሊቀ ካህን እኛም መሆን እንችላለን የሚል ሀሳብን አምጥተው ተነሱ ይላል። ከዛ ብዙ ብጥብጥ ነበረ፣ ብዙ ችግር ነበረ። እግዚአብሔር በዛ ሁኔታ ውስጥ ምልክት አደረገ። በዛ ምልክት መሰረት ፈረደ እና ሁሉም ነገድ፣ የነገዱ ሽማግሌ አንዳንድ ተመርጦ የደረቀ እንጨት ይዞ እንዲያመጡ እግዚአብሔር ለሙሴ ነገረው። ከዛም በኋላ በመቅደስ ውስጥ አስገቡት። ከዛ የሚለመልሙ እንጨት ያ የለመለመበት ነገድ መሪ ይሆናል ወይንም ሊቀ ካህን ሆኖ ይቀጥላል ብሎ ምልክትን ነገራቸው። ከዛም የለመለመው የአሮን በትር ነበረ። በእያንዳንዱ በትር ላይ፣ በደረቀው በትር ላይ ስማቸው ተጽፎ ነበረ እና ደረቅ የነበረው በትር አንዱ ከ12ቱ የአሮን ብቻ ለምልሞ ወጣ ይላል እና የለመለመው የአሮን በትር መሪነትን የሚያሳይ ነው። የእግዚአብሔር ሹመትን የሚያሳይ ነው። ሊቀ ካህንነትን በሚመለከት እግዚአብሔር የተለየ ፍላጎት ስለነበረው የመረጠው ራሱ እግዚአብሔር ነው። በዛው መሰረት መቀጠል አለበት ነው። ስለዚህ በትር መሪነትን ያሳያል። የመሪነቱ መራጭነት ደግሞ የእግዚአብሔር ስራ መሆኑን ይናገራል። ስለዚህ በዚህ ቦታ ላይ እግዚአብሔር የመረጠው ሰው ብቻ በአገልግሎት ላይ ይቀመጣል ነው። ከሊቀ ካህንነት አንጻር አገልጋይ የሆነው ክርስቶስ ነው። ሰው ሆኖ በምድር ላይ የተመላለሰው ክርስቶስ ብቻ ነው። ክርስቶስ ላይ የሚነሳ የአገልግሎት ሽሚያ የኃጢአት ይቅርታን በመስጠት ሊሆን ይችላል። ክርስቶስን ለመተካት በመሞከር ሊሆን ይችላል። ያ ሁሉ በእግዚአብሔር ዘንድ ተቀባይነት የለውም የሚለውን ትምህርት ይሰጠናል። ክርስቶስን የሚተካ ሰው ምድር ላይ የለም። ክርስቶስን የሚያሳይ ሰው ምድር ላይ አለ። ክርስቶስን የሚሰብክ የሚያስተምር አስተማሪዎች በምድር ላይ አሉ። የክርስቶስን ስራ ሊተካ የሚችል ሰው ግን በምድር ላይ የለም። እነዛ እንደደረቁ በትሮች ምሳሌ እንደሆኑ እንመለከታለን። አምስተኛውና የመጨረሻው 10ቱ ትእዛዛት ናቸው። 10ቱ ትእዛዛት የተቀመጡት በታቦት ውስጥ ነበሩ። የእግዚአብሔር ቃል እንደዚህ ይላል፣ የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ እኔም የምሰጥን ምስክር በታቦቱ ውስጥ ታኖረዋለህ ይላል እና እነዚህ 10ቱ ትእዛዛት በመርህ መልክ በሰማይ ነበሩ። ሕጉ አስቀድሞ በመርህ መልክ በሰማይ ነበረ፣ አሁንም አለ። በሰማይ ያለው ሕግ እንደዚህ እንደምናውቀው 1 2 ተብሎ 10 ሆኖ ተዘርዝሮ አይደለም፣ ግን በመርህ መልክ ነው ያለው። ጠቅለል ባለ እንዴት ነው አናውቀውም አሁን። ምክንያቱም በሰማይ ያንን በመርህ መልክ ያለውን ሕግ እየታዘዝን መኖር ልምዱ የለንም። አዳምና ሔዋን ያውቁት ይሆናል ከመውደቅ በፊት የተወሰነ ሕይወት ስለኖሩ ማለት ነው። እና ሕጉ በሰማይ አለ። በሰማይ ያለው በመርህ ነው። ነገር ግን ኃጢአት እጅግ ሲበዛ እግዚአብሔር 1 2 ብሎ ቆጥሮ ሕጉን ለሰው ልጆች ሰጠ። ለምን? የሰው ልጆች ኃጢአት ዝንባሌያችን ሲበዛ እጅግ ሲከፋ ከዛ ሁሉ እንድንጠበቅ አጥር ይሆነን ዘንድ መለኮታዊ አጥር እንዲሆነን እግዚአብሔር 10ቱን ትእዛዛት ዘርዝሮ ላከልን። በሮሜ ምዕራፍ 7 ላይ በተደጋጋሚ ያንን ይነግረናል። ምዕራፍ 7 ቁጥር 7 ላይ ወደታች እስከ 10 ስናነብ ሕጉ በሌለበት መተላለፍ አይኖርም ይላል። ኃጢአትን ማወቅ አይቻልም። ሕግ አትግደል ባይል መግደል ኃጢአት መሆኑን ሰው ላያውቅ ይችላል እና ሕጉ የሚነግረን
ኃጢአት ምን እንደሆነ ነው እና ከኃጢአት መጠበቅ እንዳለብን ይነግረናል። ሊጠብቀን ግን አይችልም በራሱ። ስለዚህ ለእኛ ውድቀት ገጣሚ በሆነ ሁኔታ እያንዳንዱ ትእዛዝ አታድርግ በሚል ተነግረዋል። በተለይ ከ3ኛው ትእዛዝ ውጪ ሁሉም ትእዛዝ አታድርግ በሚል የተገለጹ ናቸው ባሉታዊ። ያለ ምንድነው? የሰውን ዝንባሌ በሚመጥን ሁኔታ እኛን ለመገደብ፣ ከመንገዳችን ለመመለስ፣ ለማስጠንቀቅ እግዚአብሔር የተጠቀመበት ቋንቋ ነው። በሰማይ ያሉ መላእክት 10 ትእዛዛት አያስፈልጋቸውም። የዛ ከፍ ያለው የህጉ መርህ ግን አላቸው። ግን ለእኛ እንደተገለጸው አትግደል፣ አትስረቅ፣ አታመንዝር ተብሎ ለእነሱ አይሰጥም። ምክንያቱም ይህንን ህይወት አያውቁትም። ቅዱሳን ናቸው፣ አልወደቁም። ነገር ግን እኛ ስለወደቅን ከክብሩ ተገንጥለን የወደቅን ስለሆንን እኛ ባለንበት ሁኔታ በሚገጥም ሁኔታ ለእኛ ገጣሚ ተስማሚ በሆነ ሁኔታ እግዚአብሔር ቃሉን ዘርዝሮ ትእዛዙን በሙሉ ዘርዝሮ መንገድ ነበረበት። ይህን ያደረገው እግዚአብሔር ራሱ ነው። የጻፈው በራሱ በጣቱ ነው። ለህዝቡም የተናገረው በራሱ ነው። በሙሴ በኩል አይደለም፣ ቀጥታ ለህዝቡ የተናገረው ነው። ስለዚህ የእግዚአብሔር ህግ በዚህ መልኩ መሰጠቱ ለዓላማ ነው። የእኛን ውድቀት በሚመጥን ሁኔታ መለኮታዊ አጥር እንዲሆነን ነው። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ህሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ይላል። የትእዛዝ ፍጻሜ የሚለው ትእዛዙ አብቅቶለታል ለማለት አይደለም። የትእዛዙ መዳረሻ ለማለት ነው እንጂ ትእዛዙ አያስፈልግም ለማለት አይደለም። ነገር ግን የትእዛዙ መዳረሻው ፍቅር ነው ይላል። ክርስቶስ እንደተናገረው ህግ ሁሉ በሁለት ይጠቃልላል። ባልንጀራ እንደ ራስህ ውደድ፣ እግዚአብሔር አምላክን በፍጹም ልብህ በፍጹም ነፍስህ ውደድ። ከዛ በአጠቃላይ ፍቅር በሚለው ማለት ነው። ተመሳሳይ ነው። ክርስቶስ ያንን 10ን አጥፍቶ አይደለም ይህንን ያለው፣ 10ን ሲያጠቃልላቸው ነው። ዝርዝሩን ስንመለከት ግን እጅግ ያስፈልጋል እና መጨረሻው ፍቅር ነው ይላል። መዳረሻው ፍቅር ነው። ፍቅሩም ምን አይነት ፍቅር ነው? ራስ ወዳድ ያልሆነ ነው። ከንጹህ ልብ ከበጎ ህሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው። ይህንም ማንም ሊሰጠን አይችልም። ከየትም ልናገኝ አንችልም። በምንም መልኩ ልናገኘው አንችልም። ምድር ላይ ያለ ፍቅር በሙሉ ራስ ወዳድነትን ያነገበ ነው። መጠበቅን፣ ከሌላው ሰው መልካም ነገር ወይንም ምላሽን መጠበቅን መሰረት አድርጎ የምናሳየው ፍቅር ነው። ለሌላው ሰው የምናደርገው ወይንም ፍቅራችን የምንገልጸው በሰብአዊ ቋንቋ ማንኛውም አይነት ፍቅር ምክንያት ስላለን ነው። የእግዚአብሔር ፍቅር ብቻ ምክንያት የለውም። ያንን ፍቅር የምናገኘው ከእግዚአብሔር ብቻ ነው። ስለዚህ የህጉ መጨረሻ ፍቅር ነው። ፍቅር ደግሞ ለህይወታችን አስፈላጊ ነው። የመለኮታዊ መርህ ነው። ክርስቶስ ራሱ እግዚአብሔር ራሱ በተደጋጋሚ እንደተገለጸው ፍቅር ነው። ስለዚህ ይህንን ህግ አዲስ በሚሰጠን ልብና አእምሮ ውስጥ ይጽፈዋል። ስለ እግዚአብሔር ህግ የተወሰኑ ነጥቦችን አንስተን እንጨርሳለን። በዘጸአት ምዕራፍ 21 እና 2 ላይ እስራኤላውያን ከግብጽ ከወጡ በኋላ እግዚአብሔር ትእዛዙን ሲሰጣቸው አስቀድሞ ይሄን ብሎ ነበረ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ፣ ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከዛ በኋላ አንደኛውን ሁለተኛውን እያለን እስከ ቁጥር 17 ድረስ 10ንም ትእዛዛት ይዘረዝራል። ከላይ ግን መግቢያው ላይ ምን ይላል? ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ዘጸአት 6:9 ላይ ያለውንም ነጥብ ስንመለከት ተመሳሳይነት ሀሳብ አለው። ሙሴም ይህን ለእስራኤል ልጆች ተናገረ፣ እነርሱ ግን ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም ይላል። በግብጽ ውስጥ ሆነው ነው ስለ እግዚአብሔር ይነግራቸዋል፣ ሊያስታውሳቸው ይሞክራል። እግዚአብሔር የገባውን ቃል ሲነግረው የሰማውን ነገር ሁሉ ነገራቸው፣ ምልክቱን እንዴት ከግብጽ እንደሚወጡ። ነገር ግን ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም ይላል። በስርዓት ውስጥ በባርነት ውስጥ ያሉት የእስራኤላውያን በዛ ሁኔታ ውስጥ ሆነው የእግዚአብሔር ቃል አይደለም ያስፈልጋቸው። በዛ ሁኔታ ውስጥ ሆነው የእግዚአብሔር ትእዛዝ አይደለም የተገለጠላቸው። መጀመሪያ ያስፈልገው ነፃ መውጣት ነው። ከዛ ነፃ ከወጡ በኋላ እግዚአብሔር እንደዚህ አለ፣ ከግብጽ ምድር ከባርነት ቤት አውጥቻለሁ፣ አሁን ትእዛዜን እሰጥሃለሁ። በባርነት ውስጥ ያለ ሰው ህጉን መጠበቅ አይችልም። መጀመሪያ የሚያስፈልገው ህጉ አይደለም፣ ነፃ መውጣት ነው። ካለብን ጭንቀት፣ ካለብን ሁከት፣ ካለብን ባርነት የተነሳ በተለይ በመንፈሳዊ ትርጉሙ የኃጢአት ባርነት ውስጥ ያለ ሰው ህጉን መጠበቅ አይችልም። መጀመሪያ መሆን ያለበት ነፃ መውጣት ነው። ስለዚህ እግዚአብሔር በግብፃውያን ምሳሌ፣ በእስራኤላውያን ምሳሌ ከግብጽ ነፃ እንዳወጣቸው አውጥቶ በምድረ በዳ መራቸው፣ ክንዱን አሳያቸው፣ 10 መቅሰፍቶችን አውርዶ በመጨረሻ ጠላቶቻቸውን በባህር አስጥሞ እነሱን እየጠበቀ በምድረ በዳ እየመራ መናን እያወረደ ውሃን እያፈለቀ በቀን በደመና አምድ በሌሊት በእሳት አምድ እየመራቸው ይህንን ሁሉ እያሳያቸው በምድረ በዳ መራቸው። ሲና ምድረ በዳ ተራራ ላይ ሲደርሱ በታላቅ ክብር ተገለጠላቸው።
ቃል በቃል ለእነሱ ተናገራቸው። አሁን ትእዛዜ ጠብቁ እና ነፃ ካልወጡ በዛ ባርነት ውስጥ ሆነው 10ቱን ትእዛዛት ቢሰጣቸው ለእነሱ የባልጥ ባርነት ነው፣ አይችሉትም። የባሰ ባርነት ውስጥ መውደቅ ነው። ስለዚህ በስርዓት ውስጥ ያለ ሰው የእግዚአብሔርን ትእዛዝ መጠበቅ አይችልም። መጀመሪያ እግዚአብሔር የሚያደርገው ከዛ ነፃ ማውጣት ነው። በመንፈሳዊ ትርጉሙ ተመሳሳይ ነው። የእግዚአብሔርን ሕግ መጠበቅ የምንችለው መጀመሪያ ነፃ ስንወጣ ነው። ለዚህ ነው ከዚህ በፊት እንዳየነው ድነት የሚጀምረው ክርስትናም የሚጀምረው በኃጢአት ይቅርታ ነው እንጂ በመታዘዝ አይደለም። የሚቀጥለው ግን በመታዘዝ ነው። ስለዚህ የእግዚአብሔር ሕግ የሚያስፈልገን ችግራችንን እንዲነግረን ነው። ከዛም እንድንቆጠብ እንዲያስጠነቅቀን ነው። ያንን እንድናውቀው ነው። መፍትሄ ግን አይሰጠንም። ከዛ ግን ነፃ ከወጣን በኋላ ያንን ሕግ መጠበቅ እንድንችል ኃይልን እናገኛለን። በሕዝቅኤል 36 26 እና 27 ላይ እንደዚህ ይላል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። እና መጀመሪያ የሚሰራው ስራ አለ እግዚአብሔር። ከዛ በኋላ የሚጠብቀው ውጤት አለ። አዲስ ልብ እሰጣችኋለሁ፣ አዲሱን መንፈሴን በውስጣችሁ አኖራለሁ፣ ከዛ በኋላ በትእዛዜ አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ ታደርጉትም አላችሁ። አዲሱን ልብ ካላገኘን፣ አዲሱን መንፈስ ካላገኘን ያ ከኛ ውጪ ነው፣ ከኛ ቁጥጥር ውጪ ነው። ከእግዚአብሔር ዘንድ ካላገኘን ትእዛዙን መጠበቅ አንችልም። በትእዛዙ መሄድ የምንችለው ፍርዱን መጠበቅ ማድረግ የምንችለው አዲሱን ልብና አዲሱን መንፈስ ከእግዚአብሔር ስንቀበል ነው። ያ ደግሞ የሚሆነው አሮጌው ከኛ ሲወጣ ነው። ይሄ ስራ የእግዚአብሔር ነው። የእኛ ስራ መወሰንና መምረጥ ብቻ ነው። በሙሉ ልባችን ከወሰነን አሮጌውን ያስወጣዋል፣ አዲሱን ይሰጣል። የአስተሳሰብ የምኞት የፍላጎት ለውጥ ማለት ነው። የሚወጣ አካላዊ ነገር የለም። ኦርጋናችን ከውስጣችን አይወጣም። ግን ሀሳባችን፣ ምኞታችን ሲቀየር፣ አመለካከታችን ሲቀየር ማለት ነው። አዲስ መንፈስ፣ አዲስ ልብ ያ ነው። ከዛ በኋላ በአዲሱ ልብ ትእዛዙን መጠበቅ እንችላለን። ካልሆነ ግን ለሰውም አይቻልም። በሮሜ 7:12 ላይ ስለ እግዚአብሔር ሕግ ጳውሎስ እንደዚህ ይላል፣ ስለዚህ ሕጉ ቅዱስ ነው፣ ትእዛዙቱም ቅድስትና ጻድቅ በጎም ናት ይላል። ስለዚህ የእግዚአብሔር ሕግ ወይንም ትእዛዙ ሕግ ትእዛዝ ተብሎ ይገለጻል። ቅዱስ ነው፣ ጻድቅ ነው፣ በጎ ነው። ስለዚህ በጎ ቅዱስና ጻድቅ የሆነው ሕግ ለራሱ እንደዛው ነው። የእግዚአብሔር ስታንዳርድ የጽድቁ መለኪያ ነው። የጽድቁ ስታንዳርድ ነው ሕጉ። እኛን ግን ቅዱስ ሊያደርገን አይችልም። እኛን በጎ ሊያደርገን አይችልም። እኛን ሊቀድሰን እና መልካም ሊያደርገን አይችልም። ሕጉ ለራሱ መልካም ነው፣ በጎ ነው፣ ቅዱስ ነው። እኛ ግን ከሱ ተገንጥለን ወድቀናል። ከዛ በታች ነን። ሕጉ በራሱ ግን እኛን ሊቀድሰን፣ ሊያነጻን፣ መልካም ሊያደርገን፣ በጎ ሊያደርገን አይችልም። ስለዚህ ክርስቶስ በጸጋው አማካኝነት በመሀል የገባው ለዛ ነው። በሕጉ መዳን ስለማንችል ነው። ስለዚህ ማንም የሕጉ ደረጃ ጋር ሊደርስ የሚችል የለም በክርስቶስ እርዳታ ካልሆነ። ስለዚህ እግዚአብሔር ስራውን የሚሰራው ከዚህ ሕግ ጋር ለማስማማት የሚሰራው ስራ የሚጀምረው የእኛን ልብ በመቀየር ነው እንጂ ሕጉን በመሻር አይደለም። መልካም፣ በጎ፣ ጻድቅና ቅዱስ የሆነው ሕጉ መሻር አያስፈልገውም። እኛ ግን በአንጻሩ ኃጢአት አለብን፣ ክፋት አለብን። የሰው ልብ ክፉ ነው፣ ማንስ ያውቀዋል ይላል እግዚአብሔር ቃል። ኃጢአተኞች ሆነን ሳለን ክርስቶስ ስለኛ ሞተልን ይላል። ጠላቶች ሆነን ሳለን በክርስቶስ በኩል ታረቀን ይላል። እኛን ከሱ ጋር አስታረቀን። ስለዚህ ችግር ያለው የሰው ልጅ ላይ ነው፣ እኛ ላይ ነው ችግሩ ያለው እንጂ ሕጉ ላይ አይደለም። ስለዚህ የማዳን ስራ የጀመረው ሕጉን በማስወገድ ሳይሆን እኛም በመቀየርና ወደ ሕጉ ቅድስና፣ ወደ ሕጉ በጎነት፣ ወደ ሕጉ ጻድቅነት እኛን ከፍ በማድረግ ነው። ይሄ የድነቱ ስራ ነው። በኢሳያስ 42:21 ላይ እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ ይላል። ስለ ጽድቁ። ስለዚህ እኛን ወደ ጽድቁ ደረጃ ከፍ ያደርገናል እንጂ የጽድቁን ደረጃ እኛን በሚመጥን መውደቃችን ልክ በሚመጥን ሁኔታ ዝቅ አደርገው። የጸጋው ስራ የሚሰራው ያንን ነው። መልካም የሆነው ሕግ መጣስ አያስፈልገውም ወይንም መጣል አያስፈልገውም። የሰው ልጅ እንዲድን ሕጉ መሻር አያስፈልገውም። ክርስቶስ የሞተው ለዛ ነው። ሕጉን ዲፌንድ ለማድረግ ነው። ሕጉ የሚጠይቀውን ነገር ለማሟላት ነው። ሕጉ የሚፈልገው ሞትን ነው። የከፈለው ደግሞ ያንን ነው። ያን በሚቀጥለው እንመለከታለን። ሮሜ 6:14 ላይ እንደዚህ ይላል፣ ኃጢአት አይገዛችሁም እና ከጸጋ በታች እንጂ ከሕግ በታች አይደላችሁም እና ይላል። ኃጢአት የማይገዛው ሰው ከጸጋ በታች የሆነ ነው። ከጸጋ በታች የሆነ ሰው ከሕጉ ጋር የሚስማማ ነው እንጂ ሕጉን እየጣሰ የሚኖር አይደለም። ሕግ አይመለከተኝም የሚል አይደለም። የኃጢአት ይቅርታን አግኝተን ድጋሚ ወደ ኃጢአት መመለስ የለብንም። ኃጢአት ማለት ሕግን መተላለፍ ስለሆነ ማለት ነው። ስለዚህ ይቅርታ ማግኘታችን፣ በጸጋው መዳናችን ሕጉን እንድንጠብቅ ኃይል የሚሰጠን እንደሆነ ይነግረናል።
ገላትያ ምዕራፍ 3 ቁጥር 13 ላይ እና ቆላስይስ 2:14 ላይ ተመሳሳይ ጥቅሶችን እናገኛለን። የመጀመሪያው ምን ይላል? ብዙ ጊዜ እናውቀዋለን፣ ግን ስለ ሕጉ የተለየ ነጥብ ያነሳል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል እና በዚህ ቦታ ላይ እንደሚነግረን ክርስቶስ ከሕግ እርግማን የዋጀን በእንጨት ላይ የተረገመ ሆኖ ስለተሰቀለ ነው። ይህም በማድረጉ የዋጀን ከሕጉ እርግማን ነው ይላል። ከሕጉ አይደለም የዋጀን። ክርስቶስ ያዳነን ከሕጉ አይደለም። ሕጉ ችግር የለበትም። የኃጢአት ምንጭ አይደለም። እኛን የዋጀን ከሕጉ እርግማን ነው እንጂ ከራሱ ከሕጉ አይደለም። ወይንም ያዳነን ሕግ ከመጠበቅ አይደለም። ያዳነን ከሕጉ ፍርድ ነው። የሕጉ እርግማን ማለት ፍርድ ነው። ምን ማለት ነው? ኃጢአትን የምትሰራ ነፍስ እሷ ትሞታለች እንደሚል። ሰው ሲተላለፍ የሚጠብቀው ሞት ነው። አዳምና ሔዋን ሞት እንደገባባቸው ማለት ነው። የኃጢአት ደሞዝ ሞት ነውና ይላል። ስለዚህ እግዚአብሔር ያዳነን በልጁ በኩል ከሕጉ እርግማን ነው እንጂ ከራሱ ከሕጉ አይደለም። በቆላስይስ ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና ይላል። ብዙ ጊዜ ይሄ ጥቅስ ይጠቀሳል፣ ሕጉ አስፈለግም በሚል ማለት ነው። ግን በጥንቃቄ እናንብበው። በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ነው የሚለው። ትእዛዙን ደመሰሰ አይልም። በትእዛዝ የተጻፈውን የዕዳ ጽሕፈት ትርጉሙ ምንድን ነው? የዕዳ ጽሕፈት። የጥያቄው ያ ነው መሆን ያለበት። የዕዳ ጽሕፈት ምን ማለት ነው? ሕጉ የሚጽፈው ነገር ምንድን ነው? ሕጉ የሚለው ኃጢአት የሚሰራ ሰው ይሞታል። ለምሳሌ ፊቴ ላይ ችግር ቢኖርብኝ፣ አንድ ቆሻሻ ነገር ቢኖርብኝ መስታወቱን ስመለከት ያንን ነገር አየዋለሁ። ስለዚህ መወገድ አለበት ነው። መስታወቱ የሚነግረኝ ያን ነገር አስወግድ ነው። ግን መስታወቱ አያስወግደው። ሕጉ ኃጢአታችንን ያሳየናል፣ ኃጢአትን አያስወግድም። ኃጢአታችንን ሲያሳየን ግን ያስጠነቅቀናል። የኃጢአት ደሞዝ ሞት ነው፣ ሕጉን መተላለፍ የሚያስከትለው ሞት ነው የሚለውን ይነግረናል። ስለዚህ የዕዳ ጽሕፈት የሚለው በትእዛዝ የተጻፈው ሞትን ነው። ክርስቶስ የከፈለልን በሞቱ የእኛን ሞትን ነው። በመስቀል ተጠርቆ ከመንገድ የተወገደው እና የተደመሰሰው በትእዛዝ የተጻፈው ሞት ወይንም ዕዳችንን ነው እንጂ ትእዛዙን ራሱን አይደለም። ስለዚህ ትእዛዙ አሁንም አስፈላጊ ነው። በኤፌሶን ምዕራፍ 8 ከቁጥር 8 ጀምሮ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ይሄ ቁጥር 2 ላይ ነው የሚገኘው። በዛ ውስጥ ስናይ ዝቅ ብለን ስናነብ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። አስቀድመን በክርስቶስ የታሰብነው እንዴት ነው? የእሱም መልካም ስራ እንድናደርግ የተሰራ ነው። በጸጋ የዳነ ሰው መልካም ስራ ለማድረግ የዳነ ሰው ነው። መልካም ስራ ማድረግን መለማመድ አለበት። በእምነት ጸጋውን በመቀበል የዳነ ሰው አስቀድሞ እግዚአብሔር ያዘጋጀልንን መልካም ስራ እንድናደርግ ያዘጋጀን መሆን አለብን። ያ ሰው ያንን ነው የሚያደርገው። ስራው ይቀየራል ነው በሌላ አነጋገር። በፊት የሚሰራውን አይሰራም፣ በፊት የሚያደርገውን አያደርግም፣ በፊት የሚያስበውን አያስብም። ያ ሁሉ ነገር ይቀየራል። ስለዚህ መልካም ስራ ለማድረግ ነው ምንድን ነው ያ ማለት ምን ማለት ነው? ከሕጉ ጋር ተስማምተን ለመኖር ለመዳን ብለን አይደለም መልካም ስራ የምናደርገው፣ ግን ስለ ዳንን ደህንነትን በእምነት በጸጋው አማካኝነት ስለተቀበልን መልካም ስራ እንለማመዳለን። ስለዚህ ሰው የሚጠፋው አስቀድሞ የተዘጋጀውን መልካሙን ስራ ወይንም ጽድቅ ማድረግ ስለማይችል ሊሆን ይችላል። ከዳነ በኋላ ህይወቱ እንደገና ወደ ኋላ ስለሚመለስ። ነገር ግን እግዚአብሔር የዳነ ሰው በጸጋው የዳነ ሰው መልካም ስራ እንደሚለማመድ ይነግረናል። በራዕይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል እና በዚህ ቦታ እንደሚነግረን ክርስቶስ ይመጣል። ሲመጣ ግን ለእያንዳንዳችን ዋጋችንን ይዞ ይመጣል። ዋጋችንን እንዴት ነው የሚመዝነው? እንደ ስራችን ነው። ስለዚህ ድነት ስንመለከት ድነት በጸጋው ነው። በእምነት በጸጋው አማካኝነት እንድናለን። ፍርድ ግን በስራ ነው። እግዚአብሔር የሚፈርደው በስራችን ነው። የሚያድነን ግን በእምነታችን ነው፣ በጸጋው ስለሰጠን እንደዚሁ። ወይንም ፍርድን የሚፈርደው በህጉ አማካኝነት ነው፣ ከህጉ ጋር ባለን ግንኙነት ነው። ስለዚህ ድነት በእምነት ነው፣ ፍርድ ግን በስራ ነው። ማቴዎስ 25 ላይ የምናገኘው ያንን ነው። ታምሜ አልጠየቃችሁኝም፣ ታርዤ
አላለበሳችሁኝም፣ ተጠምቼ አላጠጣችሁኝም። ይህንን ሁሉ ክርስቶስ ሲዘረዝር እንመለከታለን። እነዚህ ተግባሮች ናቸው። ነገር ግን ይህን ተግባር የሚያደርግ በርካታ ሰው አለ። የእግዚአብሔርን ስም የማይጠራ ለሰዎች መልካም የሚያደርግ አለ። ያ ሰው ራሱ በዚህ ሁኔታ ውስጥ የሚገለጽ ሊሆን ይችላል፣ ክርስቶስን ካላመነ ማለት ነው። የድነቱ ውጤት ሆኖ የፍሬው ውጤት ማሳያ ሆኖ ይህን የሚያደርጉ ሰዎች ማለት ነው። ያ ማለት ፍሬን ማፍራት፣ በክርስትና ፍሬን ማፍራት ፍሬያማ መሆንን የሚያሳይ ነው። ገላትያ ምዕራፍ 5 ላይ ያሉት የመንፈስ ፍሬዎች ያ ያሉት ሰው መልካም ስራ ለማድረግ በቀላሉ ይነሳሳል ነው። ራሱን መገደብ አይችልም ነው። ስለዚህ እግዚአብሔር የሚፈርድብን በሕጉ መሰረት በስራችን ነው። ሲያድነን ግን በእምነታችን ነው። ምን ማለት ነው? አሁንም ሕጉ አስፈላጊ ነው። እንደ ማጠቃለያ ስንመለከት ቅድስተ ቅዱሳን ውስጥ እነዚህ 5ቱ መገልገያዎች እንደነበሩ እንመለከታለን። የቃል ኪዳን ታቦት፣ የወርቅ ማዕጠንት፣ መና ያለበት የወርቅ መሶብ፣ የአሮን በትርና 10ቱ ትእዛዛት እንዳሉ እንመለከታለን። ታቦቱ የኛ ልብ እንደሆነ፣ የወርቅ ማዕጠንትና የወርቁ መሶብ የጸሎትና የቃሉ እርገት መሻሻል እንዳለበት የሚያሳይ ነው። የአሮን በትር የመሪነትን ወይንም ሊቀ ካህንነትን የሚያሳይ ነው። 10ቱ ትእዛዛት አሁን እንደተመለከት ነው እኛም በሚመጥን ሁኔታ ከእግዚአብሔር የተነገሩ የእግዚአብሔር ፈቃድ ማሳያዎች ናቸው። በእኛ ሁኔታ የተገለጹ ለድነታችን ለመታዘዝ ብለን ለመዳን ብለን ማንጠብቃቸው፣ ስለ ዳንን ግን ተስማምተን መኖርና መልካም ነገር ማድረግ እንዳለብን የሚነግረን የእግዚአብሔር ፈቃድ መገለጫዎች እንደሆኑ አይተናል። በሚቀጥለው ክፍል በቅድስተ ቅዱሳን ውስጥ አንድ ክርስቲያን ምን ለውጦችን እንዲያሳይ ይጠበቃል፣ በተለይ ፍጽምና ምን ማለት ነው የሚለውን እንመለከታለን። እስከዛው ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። በሰላም ቆዩ።